turn now to the African nation of Ethiopia, to the question of whether there is any relief from its twin burdens of famine and civil war following the departure yesterday of President Mengistu Haile Mariam. ስለኔ ከሀገር መውጣት የኢትዮጵያ ሕዝብ ብዙ አውርቷል። እኔ በደንብ አድርጌ ተሰናብቼ ነው የወጣሁት። ደህናው አሉ ነው ያልኳቸው። ምንም ስውርና ድብቅ ነገር የለውም። ብላቴን ሄዱ ምናምን ብሎ ነገር የለም። እውነት ነው፣ ብላቴን እሄዳለሁ ብያለሁ። ኬንያ ወይም ዚምባብዌ እሄዳለሁ ግን አልልም። እውነቱ ይህ ነው። ይህንን የተናገሩት ኮሎኔል መንግስቱ ኃይለማርያም ናቸው። ከ34 ዓመታት በኋላ እውነቱ ይህ ነው ብለው ተናግረዋል። ቤታቸው ድረስ ሄዶ ቃለ መጠይቅም አድርጎላቸው የስደተኛው መሪ ትረካዎች የሚል መጽሐፍ ላሳተመው ይታገሱ ጌትነት ከ34 ዓመታት በፊት በዛሬዋ ቀን አገር ጥለው የወጡበትን ታሪክ እውነቱ ይሄ ነው ብለው ተናግረውታል። ከ30 ዓመታት በላይ በእንቆቅልሽ መልክ ሲነገር የነበረውን ሲአይኤ ነው ያስወጣቸው፣ ኢህአዴግ ተደራድሮ ነው የለቀቃቸው፣ የአሜሪካ ሴራ እንጂ እሱስ ሀገር ትቶ አይሄድም እያሉ ሲከራከሩላቸው የኖሩትን ሁሉ ጸጥ የሚያደርገውን ነገር ተናግረዋል። ይህ ብቻ ሳይሆን እሳቸውም እስከዛሬ የተናገሩት ሁሉ ውሸት እንደነበር፣ ይልቁንም ስላወጣጣቸው ጓዶቻቸው የጻፉት ባልደረቦቻቸው የተናገሩት ሁሉ ትክክል እንደነበር የሚያረጋግጥም ነው። መንግስቱ ኃይለማርያም በመንግስት ስልጣናቸው ፕሬዚዳንት፣ በፓርቲያቸው ኃላፊነት ሊቀመንበር፣ በሶሻሊስታዊ መጠሪያቸው ጓድ ከ34 ዓመታት በፊት በዛሬው ዕለት የወጡበትን ሁኔታ ለመጀመሪያ ጊዜ አምነዋል። በዚህ ዝግጅት ወደ እናንተ የምናደርሰው ይህንን ከ3 አስርታት በኋላ መንግስቱ ያመኑትን ጉዳይ ብቻ አይደለም። በዚያች ዕለትና ዋዜማ በቤተ መንግስትና በቦሌ ኤርፖርት የነበረውን ሁነት ሁሉ ወደ እናንተ እናደርሰዋለን። ሰዎች ስለ ኮሎኔል መንግስቱ አወጣጥ ሲያወሩና ሲጽፉ ግንቦት 13 ፈረጠጡ፣ ከአገር ወጡ ወዘተ ቢሉም ቤተሰቦቻቸው መቼ ወጡ የሚለውን ሲያነሱት እምብዛም አይስተዋልም። የፕሬዚዳንት መንግስቱ ሚስት የአገሪቱ ቀዳማዊት እመቤት ውባንቺ ቢሻውና ልጆቻቸው ከአገር እንዴትና በምን ሁኔታ ወጡ? በዚያች የግንቦት የመጨረሻ ሳምንት የነበሩ ፓይለቶችን ለዚህ ዝግጅት ስንል አነጋግረናል። በዓይናቸው ያዩትንም ነግረውናል። ዛሬ ወደ እናንተ እናደርሰዋለን። በርካታ መጽሐፍትን አገላብጠን ለአዲሱ ትውልድና ታሪኩን በተረት ተረት ሲሰማ ለኖረው ማህበረሰብ ዕውቀት ይሆን ዘንድም ይህንን ጥንቅር አሰናድተናል። ከመንግስቱ ኃይለማርያም የላቀ አገሩን ደጋግሞ እንደሚወድ የተናገረ ሰው እንደሌለ ብዙዎች ያነሳሉ። ዛሬ ግን ወደ ኢትዮጵያ ሄጄ መኖር አልፈልግም እያሉ ናቸው። ለስደታቸውም ተጠያቂ የሚያደርጉት የኢትዮጵያን ሕዝብ ነው። የዘንድሮ ገዢዎች እንደ መንግስቱ ኃይለማርያም የአገር ፍቅር አቃጠለን እያሉ ሊሸነግሉ የሞከሩበትን ዘመን አልፈውታል። አሁን አገሪቱን የሚፈልጓት ለዝርፊያና ገድሎ ለመኖር ብቻ ይመስላል። ለኢትዮጵያ ግንባሬን እሰጣለሁ ሲሉ የነበሩት መንግስቱ ኃይለማርያም ግንባራቸውን አዙረው ዚምባብዌ ከገቡ 34 ግንቦት ደፍነዋል። የዘንድሮቹ ገዢዎችም ከዚህ የላቀ ዕጣ ፈንታ ካላቸው ታሪክ በሌላ ገጽ ላይ ተገለጠ ማለት ይሆናል። ለዘመናችን ጨቋኝ ገዢዎች መማሪያ ለታሪክም ማስታወሻ ይሆን ዘንድ የቀድሞ ፕሬዚዳንት አገር ጥለው የወጡበትን 34ኛ ዓመት ስንዘክር መንግስቱ ግንቦት 12ን እንዴት አመሹ፣ ማለዳውን እንዴት አረፈዱ፣ ከሀገር ከመውጣታቸው በፊት የነበሩት የመጨረሻ ሰዓቶቻቸው ምን ይመስሉ ነበር፣ የመጨረሻው ምሽትስ የሚለውን እናቀርባለን። ምስል ከሳች እንደሆነ አድርገን ያዘጋጀነውን መሰናዶ ለመከታተል አብራችሁን ስትቆዩ የሚባክኑ ደቂቃዎች አይኖሯችሁም። We just invited by the entire Ethiopian people. የወትሮ መጨነቅና መቆጣት ከተዋቸው ሳምንታት አልፈዋል። እንዲያም ሆኖ 17 ዓመታትን ሙሉ የተዋጓቸው ጠላቶቻቸው ከቢሮአቸው 130 ኪሎ ሜትር ርቀት ላይ ደርሰዋል። ይህ የመጨረሻ ምሽታቸው ነው። በ33 ዓመታቸው የተረከቡትን ስልጣን በ50ኛ ዓመታቸው ሊለቁት የመጨረሻው ማታ ላይ ደርሰዋል። ግንቦት 12 1983 ምሽት ፕሬዚዳንት መንግስቱ በመጨረሻው የፕሬዚዳንትነት ስልጣናቸው ለመጨረሻ ጊዜ ወደ ቢሮአቸው ገቡ። እጃቸው የገባላቸውን ወረቀት ሊያስጠይቅ ይችላል ብለው ያሰቡትን ሰነድ መቅደድ ስራቸው ሆነ። እንዲሁ እያደረጉ ሰዓታትን አለፉ። ከቆይታ በኋላ ወደ ብሔራዊ የዘመቻ ማዕከል ተጓዙ። በዚህ ማዕከል ውስጥ በየቀኑ ስብሰባ ማድረግ የተለመደ ሆኗል። እንደ እውነቱ ከሆነ የዘመቻ ማዕከል ሳይሆን የመርዶ ማዕከል ቢባል ይሻለዋል። በየማታው የሚመጣው ዜና መርዶ ነው። ሰላ ድንጋይ ተያዘ፣ ደብረ ብርሃን ተያዘ፣ ጉደር ተያዘ የሚለው አብቅቶ አምቦ ተያዘ የሚለው ላይ ተደርሷል። በዚያች በግንቦት 12 1983 ምሽት ኮሎኔሉ ወደ ማዕከሉ ሲሄዱ ከዚህ የተሻለ ዜና አልጠበቃቸውም። ከሁለት ቀን በፊት በፍስሐ ደስታ ተክተው ምክትላቸው ያደረጓቸው ተስፋዬ ገብረ ኪዳንና ሌሎች በማዕከሉ ውስጥ ለጓድ መንግስቱ የመርዶ ዜናዎችን እያቀረቡ ናቸው። መንግስቱ ግን ከዜናው ጋር ተለማምደዋል። ማዕከሉ ቀበሌዎችን እናስታጥቅ የሚል አጀንዳ ይዞ በሚመክርበት በዚያ ምሽት ላይ
የመንግስቱ ኃይለማርያም ተሳትፎ ቀዝቃዛ ነበር። አካላቸው እንጂ ልባቸው ካገር ወጥቷል። ስብሰባው አበቃ። ጓድ ሊቀመንበርም ለኢታማዦር ሹምና ለልዩ ረዳታቸው መንግስቱ ገመቹ ትዕዛዝ አስተላለፉ። ነገ ብላቴ ወታደራዊ ማሰልጠኛ ጣቢያ ውስጥ ያሉትን ተማሪዎች መጎብኘት እፈልጋለሁ። ወታደራዊ ስልጠናቸው የደረሰበትን ደረጃ ይቼ ለማበረታታት ወደዚያው ማቅናት አለብኝ። ከዚያ ወደ ግንባር እናሰማራችኋለን። ስለዚህ አንድ አውሮፕላን ይዘጋጅልኝ፣ የነዳጅ መጠኑ አስመራ አድርሶ የሚመልስ ያህል ይሁን በማለት አዘዙ። ከጥቂት ሰዓታት በኋላ ኮሎኔል መንግስቱ በኢትዮጵያ ቴሌቪዥን ከአንድ የዚምባብዌ ባለስልጣን ጋር ሲመካከሩ ታዩ። እኒያ ከያኔው የኢትዮጵያ ፕሬዝዳንት ጋር በዚያች በመንግስቱ ኃይለማርያም የመጨረሻ የኢትዮጵያ ምሽት አብረዋቸው በቴሌቪዥን የታዩት ያኔው የዚምባብዌ የህግና ፓርላማ ጉዳዮች ሚኒስትር ያሁኑ የአገሪቱ ፕሬዝዳንት ኤመርሰን ምናንጋግዋ ናቸው። ቴሌቪዥኑ ጓድ ሊቀመንበር የሮበርት ሙጋቤን ልዩ መልእክተኛ አነጋገሩ ሲል ዘገበው። ወቅቱ ኢትዮጵያንም ሆነ ፕሬዝዳንቱን እንደ ቁም ነገር ቆጥሮ የሚያነጋግር ዲፕሎማት ያልነበረበት ነው። ሁኔታው ግራ ያጋባቸው ባለስልጣናት ይህንኑ እያሰላሰሉ አመሹ። በዚያኑ ቀን ማለዳ ግን በኤርፖርት የተፈጸመውን የሚያውቁት መንግስቱ ገመቹና ጥቂት ሰዎች ብቻ ነበሩ። ነገሩን ለማንም አልተነፈሱትም። ግንቦት 12 መሸ። ሌሊትም ሆነ ነጋም ማለዳ። ግንቦት 13 ጠዋት የቪአይፒ በረራ አላችሁ የተባሉት የኢትዮጵያ አየር መንገድ አብራሪው ኮሎኔል መኮንን አደላና ምክትላቸው ያሬድ ተፈራ በቦሌ አውሮፕላን ማረፊያ ማልደው ተገኙ። ማንን ይዘው እንደሚበሩ ወደትም እንደሚሄዱ ግን አያውቁም። የሚያውቁት ነገር ቢኖር ዳሽ 5 በተባለችው ካናዳ ሰራሽ አውሮፕላን ከአገሪቱ ቁንጮ ሰዎች አንዱን ይዘው እንደሚበሩ ነው። ካፍታ ቆይታ በኋላ የአብራሪዎቹ አለቃ ስለ ጉዟቸው ማብራሪያ ሊሰጧቸው መጡ። የምትሄዱት ወደ ብላቴ ነው፣ የምትጓዙት ምክትል ፕሬዝዳንቱን ተስፋዬ ገብረ ኪዳንን ይዛችሁ ነው አሏቸው። የተሰጣቸው ነዳጅ ግን ለብላቴ ብቻ የሚሆን አይመስልም፣ እጅግ የበዛ ነው። ይህ ግራ ያጋባቸው ፓይለቱና ምክትሉ ለብላቴው ጉዞ ይህንን ያህል ነዳጅ ምን ይሰራልናል ብለው ጠየቁ። ካፒቴን ያሬድ ይህንን ያስታውሳሉ። ሰውየው ማን ናቸው ቪአይፒ ብለን ስንጠይቅ ጀነራል ተስፋዬ ገብረ ኪዳን ናቸው፣ የሚሄዱትም ብላቴን ነው ተባለን። እሺ። ከዛ ፕላኑ እየተሰራ ነዳጅ ግን በጣም ብዙ ነው የሰጡን። ለምንድን ነው ይሄ ሁላ ቤንዚን የሚያስፈልገው? ብላቴን ከሆነ የ40 ደቂቃ መንገድ ነው እና ብላቴን ደርሶ መልስ ከሆነ ብለን ጠየቅን። በጊዜው ዲስፓች ኦፊስ ኃላፊ የነበረው መጣና የምትሄዱት ብላቴን፣ ከብላቴን በኋላ ሚስጥራዊ ፍላይት ነው አስመራ ነው የምትሄዱት። ዳይሬክት አዲስ አበባን ኦቨርፍላይ አድርጋችሁ አስመራ ታርፉና ሲጨርሱ ጉዳያቸውን ወደ አዲስ አበባ ትመጣላችሁ። ስለዚህ ይሄ ነዳጅ ካልኩሌት ስታደርጉት በዛ መሰረት የተሰራው አለ። ከዚህ በኋላ እነ ያሬድ ከመመሪያ መስጫ ክፍል ወጥተው ወደ አውሮፕላኗ ሄዱ። እንዲያም ሆኖ በረራው የቪአይፒ ቢሆንም አውሮፕላኗ ያረፈችው በቪአይፒ መውጫው የኤርፖርት ክፍል ሳይሆን ሃንጋር እየተባለ በሚጠራው የጥገና ቦታ ላይ ነው። ግራ አጋቢ ሁኔታ ከዚህ ጀመረ። ከጠዋቱ 2 ሰዓት ከ10 ላይ አውሮፕላኗ ወደ ቆመችበት ቦታ 3 ላንድ ክሩዘር መኪኖች መጡ። ከአንደኛዋ መኪና ውስጥ ኮሎኔል መንግስቱ ወጡ። መንገደኛው ተስፋዬ ገብረ ኪዳን ናቸው ተብሎ ለፓይለቶቹ የተነገረው መረጃ ውሸት እንደሆነም ወዲያውኑ ታወቀ። ግንቦት 13 1983 ኮሎኔል መንግስቱ የመረጧቸውን ጠባቂዎቻቸውንና የቅርብ አጃቢያቸው የነበሩትን እሳቸው ጨፌ እያሉ የሚጠሯቸውን ደመቀ ባንጃውን ይዘው ቦሌ ዓለም አቀፍ አውሮፕላን ጣቢያ ደረሱ። ጓድ ሊቀመንበር እየተባሉ የአብዮታዊ ሰራዊት ጠቅላይ አዛዥ በሚል ረዥም ማዕረግም እየተጠሩ የኢትዮጵያ ፕሬዝዳንት የሚለውንም ስልጣን ለ14 ዓመታት የተጠሩበት መንግስቱ ኃይለማርያም ወልዴ አውሮፕላን ጣቢያ ሲደርሱ ላይመለሱ እየተጓዙ ዘወር ብለው ለያዩ አገር ጥለው እየለቀቁ መሆኑን ማንም ሊገምት አይችልም። ግን እንደ ራሳቸው ለሚያምኑትና ለሚወዱት ረዳታቸው ሻምበል መንግስቱ ገመቹ እዚያው አውሮፕላን ጣቢያ ጉዳዩን ሹክ ብለውታል። ለደም መፋሰሱ ምክንያት እኔ ነኝ ስለሚባል ይህ ስሜት በሰራዊቱም ውስጥ ገብቶ ለማን ነው የምንዋጋው በሚል ውድቀት በማስከተሉ የበለጠ ደም መፋሰስ እንዳይከተል ከሀገር እየወጣሁ ነው እና አንተም አብረኸኝ ብትሄድ ይሻላል አሉት። ረዳታቸው መንግስቱ ገመቹ በሐሳባቸው አልተስማማም። ከሀገሬስ አልወጣም ብሎ እሳቸውን ሸኝቶ ወደ ቢሮው ተመለሰ። እሳቸውም ወደ አውሮፕላናቸው ተራመዱ። መንግስቱ ገመቹ ግን ይህ ግራ ያጋባው አይመስልም። በዋዜማው ግንቦት 12 ጠዋት ላይ 12 ሻንጣዎችን የያዙትን የአገሪቱን ቀዳማዊት እመቤት ወይዘሮ ባንቺ ቢሻውን በዚሁ ኤርፖርት ሸኝቷል። የመጨረሻው ዘመን ላይ እንደደረሱም አልጠፋውም። በወቅቱ በአየር መንገድ ውስጥ ወጣት አብራሪ የነበሩት ካፒቴን ተስፋ አሸናፊ ስለ ጉዳዩ ከኢትዮ ፎረም ተጠይቀው እንዲህ አሉ።
ወይዘሮ ውባንቺ የተሸኙለት በአይኔ ያየሁትን ልንገርህ። እኔ በዕለቱ ሌላ በረራ ነበረኝ። ካፒቴኑ ውብሸት ተክሉ ደግሞ 727 የተሰኘችውን አውሮፕላን ይዘው ወደ ዚምባብዌ የሚበሩበት ቀን ነበር። በዕለቱ የነበሩት የኤርፖርቱ ሱፐርቫይዘር አቶ መንግስቱ መኮንን በረራዎችን ሲቆጣጠሩ ነበር። ከቤተ መንግስት የመጣ ነው ተብሎ 17 ሻንጣ ወደ ካፒቴኑ ውብሸት 727 አውሮፕላን እየተጫነም ነበር። በኋላ ራሳቸው ውባንቺ ወደ አውሮፕላኑ ተሳፈሩና ካፒቴኑ ውብሸት ተክሉም ቀዳማዊ እመቤቷን ጭኖ ወደ ሐራሬ በረሩ በማለት የዓይን እማኝነታቸውን ይገልጹና የቀዳማዊት እመቤቷን አወጣጥ ያስታውሳሉ። በዋዜማው ሚስታቸውን ሸኝተው የመጨረሻውን ማታ ብቻቸውን በቤተ መንግስት ያደሩት መንግስቱ ወታደራዊ ልብሳቸውን እንደለበሱ 17 ዓመት የከሰከሱበትን ወታደራዊ ከስክሳቸውን እንዳጠለቁ በ17 አብዮታዊ ዓመታት አገር የቀጠቀጡበትን በትረ መኮንናቸውን እንደጨበጡ እስከ አፍንጫቸው በታጠቁ 7 አጃቢዎቻቸው ተከበው ወደ ካፒቴን መኮንን ወደሚያበሯት አውሮፕላን ገቡ። በሩም ተዘጋ። 2 የበረራ ቴክኒሽያኖች፣ 2 አስተናጋጆች፣ 1 አብራሪና 1 ምክትል አብራሪ፣ ደመቀ ባንጃው የሚያዟቸው 6 አጃቢዎችና 1 ፕሬዝዳንት፣ በጠቅላላ 14 ሰዎችን ያሳፈረችውና የበረራ ቁጥሯ 8107 አውሮፕላን 2 ሰዓት ተኩል ከቦሌ አውሮፕላን ጣቢያ ተነሳች። አቅጣጫዋን ወደ ደቡባዊ የኢትዮጵያ ክፍል ያደረገችው አውሮፕላን ከፍታዋን አስተካክላ መብረር ጀመረች። አውሮፕላኗ ብላቴ ለማረፍ እየተቃረበች ባለበት ወቅት ግን የመንግስቱ አጃቢዎች አለቃ ኮሎኔል ደመቀ ባንጃው ዋና አብራሪውን ወደ ፕሬዝዳንቱ ጋር እንዲሄዱ ጠሯቸው። መኮንን ለምክትላቸው ያሬድ አውሮፕላኑን ሰጥተው ወደ ተጠሩበት ቦታ ሲደርሱ የኮሎኔል መንግስቱ ቀጭን ትዕዛዝ ተቀበላቸው። አቅጣጫህን አስተካክለህ ወደ ናይሮቢ ብረር፣ በኬንያ የማልቀርበት ስብሰባ አለኝ አሉት። ፓይለቱ ኮሎኔል መኮንን አንገራገሩ። የበረራ ካርታማ ሊያስቁም አሉ። ኮሎኔል መንግስቱ የትኛውንም አይነት ድርጊት ፈጽመህ ናይሮቢ አድርሰኝ ሲሉ አዘዙ። ይህንን ሁነት የሚያስታውሱት ራሳቸው ኮሎኔል ደመቀ ባንጃው እኔም ደነገጥሁ ይላሉ። ሲነገርና እሱ ሲናገር አጃቢዎቹም ደነገጡ፣ እኔም ደነገጥሁ። በሙሉ እንትን ይሆን እና ሰውየው እንደገና ደግሞ ከዛ ከአውሮፕላኑ ላይ ወርዶ ካርታ የለኝም ብሎ በሚልበት ጊዜ ደግሞ የባሰን የደነገጥ ነው። ምክንያቱም እኔ የዛኛው ባለሙያ ባለመሆኔ ካርታ የሌለው ሰው ግድግዳ ላይ ሊጋጭ ይችላል ጋራ ላይ እና የሚልም ፍራቻ ነበረ። እሳቸው ከፍተኛ ስብሰባ አለኝ የምቀርበት አይደለምና በምንም አይነት ሂድ ብለው ሲያዙት ይሄ እንዲሁ ቁጭ እንዳለ ነው የቀረነው ላይ የቀድሞው የኢትዮጵያ አየር ኃይል ኮሎኔል የዚህ ያለት የኢትዮጵያ አየር መንገድ አብራሪ ካፒቴን መኮንን ካርታ የለኝም ለዚህም አልተዘጋጀውም ሲሉ ሞግተው ነበር። የመንግስቱ ኃይለማርያም ጆሮ ግን ምንም አይነት ምክንያት ለመስማት የተዘጋጀ አልነበረም። የኢትዮጵያን ካርታ እንደ እጅህ መዳፍ የምታውቅ ሰው አይደለህ እንዴ? በልሂድ፣ ይልቅ ከኢትዮጵያ አየር ክልል እስከምንወጣ ድረስ አንድም የሬዲዮ ንግግር እንዳታደርግ ሲሉ አዘዙ። የፕሬዝዳንት ትዕዛዝና ሙያዊ እውቀት የተጋጨባቸው ካፒቴን መኮንን ወደ ኮክፒታቸው ተመለሱ። ምክትል አብራሪው ያሬድ በዋና አብራሪውና በመንግስቱ ኃይለማርያም መካከል የነበረውን ንግግር እንዲህ ያስታውሳሉ። ወደ ናይሮቢ እንሂድ፣ አስቸኳይ ስብሰባ አለኝ ብለዋል ፕሬዝዳንቱ አሉኝ። እኔም ደነገጥኩ። አይ እኛ አልተዘጋጀንም አይሏቸውም ወይ? አዎ አልተዘጋጀንም። የፍላይት ፕላን የሚባል አለ። ፍላይት ፕላናችንም ለዛ አይደለም የተሞላው። ሰው ሀገር ዝም ብለን መግባት አንችልም ብለው ሲነግሯቸው ፕሬዝዳንቱን አይ አንተ ደግሞ መኮንን የኢትዮጵያን ካርታ እንደ እጅህ መዳፍ አይደል እንደምታውቀው፣ በዚች በሩዶልፍ በኩል አቋርጠህ ትሄዳለህ ብለው አሉኝ። ካርታ አልያዝንም ሁሉ ብለው ነግረዋቸዋል ለፕሬዝዳንቱ። ያኔ ነው ካርታም አልያዝንም ሲሏቸው እንደ እጅህ መዳፍ የምታውቀው መሬት ደግሞ በዚች በሩዶልፍ ወንዝ በኩል ሀይቅ በኩል አቋርጠህ ትሄዳለህ ያሏቸው። በሳቸው በኩል ነው የሰማሁት ትዕዛዝ። ከኢትዮጵያ አየር ክልል እስክትወጡ ድረስ የሬዲዮ ኮሙኒኬሽን ታቋርጣላችሁ ተባልን። ፓይለቱ ብላቴ ለማረፍ ከፍታዋን እንድትቀንስ ያደርጓትን አውሮፕላን እንደገና ወደ ከፍታዋ ለመመለስ ሲያንቀሳቅሱ ብላቴ ወታደራዊ ማሰልጠኛ ጣቢያ ፕሬዝዳንቱን ለመቀበል የተሰለፉ ምልምል ወታደሮች ይታዩ ነበር። በነገራችን ላይ በመጨረሻው ዘመን የመንግስቱን ስልጣን ለመታደግ ብላቴ ማሰልጠኛ ገብተው ከነበሩና ከእነዚያ ምልምል ወታደሮች መካከል የዛሬው ጦረኛው ሚኒስትር ዳንኤል ክብረት አንዱ ነበሩ። በዚያን ዕለት በሰልፍ ይጠብቋቸው የነበሩትን እነ ዳንኤል ክብረትን ኮሎኔል መንግስቱ የራሳቸውን አውሮፕላን ጠለፉና አቅጣጫቸውን ወደ ደቡብ ምስራቅ አድርገው ትተዋቸው ሄዱ። አየር ላይ በደቡባዊ የኢትዮጵያ ሰማይ ስር እንዲህ ያለ ሁነት በቀጠለበት ሁኔታ
የአገሪቱ ቀሪ ባለስልጣናት ደግሞ ቤተ መንግስት ግቢ ውስጥ ለስብሰባ ቁጭ ብለዋል። የኮሎኔል መንግስቱ ኃይለማርያም ምክትል የሆኑት ተስፋዬ ገብረ ኪዳን፣ የደህንነት ሚኒስትሩ ተስፋዬ ወልደ ስላሴ፣ ኤታማዦር ሹሙ አዲስ ተድላና ሌሎች ከፍተኛ ባለስልጣናት በድንጋጤ በብስጭትና በእልህ ተውጠው ከመንግስቱ ገመቹ የመጣላቸውን መልእክት ማድመጥ ቀጠሉ። መንግስቱ ገመቹም ለሹማምንቱ ሪፖርት ማቅረብ ጀመሩ። ትናንት ባለቤታቸውን ወደ ዚምባብዌ ሸኘው፣ ዛሬ ጠዋት ደግሞ እሳቸውም እየሄዱ መሆኑን ነግረው ይሄዱ። ልጆቻቸው ከእስራኤል መጥተው ዚምባብዌ እንዲማሩ ያደረግነውም ገና ከጥር በፊት ነው። አጎታቸው አቶ አስራት ወልዴም ከሞስኮ ተነስቶ ወደ ሐረሬ የመጣው ለዚሁ ነበር በማለት ሚስጥረኛቸው ጓደኛቸውና 17 የጭንቅ ዓመታትን አብሯቸው ያሳለፈው መንግስቱ ገመቹ አብራራ። የደህንነት ሚኒስትሩም ቀጠሉ። በዝርዝር ተወያይተን ይሄ በጃል ብለን ተስማምተን የተደረገ ነው በማለት አከሉበት። በጀነራል ተስፋዬ ገብረ ኪዳን የሚመራው ስብሰባ የፕሬዝዳንት መንግስቱን ከአገር መውጣት በተመለከተ የውጭ ሚዲያ ሳይቀድም በአገር ውስጥ መገናኛ ብዙሃን እንዲነገር መግለጫ ይዘጋጅ ሲል ወሰነ። መግለጫውን በዋናነት የርዕዮተ ዓለም ኃላፊው ሽመልስ ማዘንጊያ እንዲጽፉት ብርሃኑ ባይህ፣ ኃይሉ ይመኑና የማስታወቂያ ሚኒስትሩ አብዱልአዚዝ የሱፍ እንዲያግዟቸው ተደረገ። መግለጫው ልክ 7 ሰዓት ሲሆን በዛሬው የኢትዮጵያ ሬዲዮ በያኔው አብዮታዊት ኢትዮጵያ ድምፅ ብሔራዊ አገልግሎት ተነበበ። እንዲህ ተብሎ ሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም፣ ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት ሌፍትናንት ጀነራል ተስፋዬ ገብረ ኪዳን ተክተው ይሰራል። ይህ ዜና በኢትዮጵያ ተነግሮ አሳዛኝም አስደሳችም ውይይት እየተደረገ ባለበት ሰዓት መንግስቱ ኃይለማርያም ከበርካታ ተማጽኖና ማግባባት በኋላ የኬንያ የአየር ትራፊክ ተቆጣጣሪዎች ፈቅደው ከቀኑ 6 ሰዓት ተኩል ላይ ናይሮቢ ናቸው። በጆሞ ኬንያታ አውሮፕላን ማረፊያ እንደደረሱ በመጀመሪያ ያቀረቡት ጥያቄ ናይሮቢ የሚገኘው የኢትዮጵያ አምባሳደር በአውሮፕላን ጣቢያው መጥቶ ያነጋግረኝ የሚል ነበር። በዚያ የኬንያ ሲቪል አቪዬሽን ባልደረቦች ወደ ኢትዮጵያ ኤምባሲ ደወሉ። አንድ የአገራችሁ ከፍተኛ ባለስልጣን በአንድ ትንሽ አውሮፕላን እዚህ ናይሮቢ አየር ማረፊያ ይገኛል፣ አምባሳደሩን ወይም ሌላ የተገኘን ኃላፊ ልካችሁ አነጋግሯችሁ አሉ። እንዳም ሆኖ አምባሳደሩ ለሥራ ጉብኝት ከኬንያ ውጭ ነበሩና ሊገኙ አልቻሉም። ምክትላቸው መስፍን ረታም እዚያው ናይሮቢ ውስጥ በሚገኝ አንድ ስብሰባ ላይ ኢትዮጵያን ወክሎ እየተሳተፈ ነበርና በኤምባሲው ውስጥ አልነበሩም። እናም ስልኩን ያነሳው የኤምባሲው ሰራተኛ በፍጥነት መስፍን ረታ ወደሚገኙበት የስብሰባው አዳራሽ ሄደ። ከአቪዬሽን ባለስልጣን ተደውሎ የተነገረውንም አደረሰ። አንድ ስማቸው ያልተነገረኝ የአገራችን ከፍተኛ ባለስልጣን እዚህ ኬንያ መጥተው አውሮፕላን ማረፊያ ውስጥ ናቸው፣ እንድንሄድላቸው ይፈልጋሉ በማለት ለምክትል አምባሳደር መስፍን ረታ አስረዳ። ይህ ሁሉ እስኪሆን ጊዜው እየሄደ ነበር። በዚሁ መሃል የኬንያው ፕሬዝዳንት ዳንኤል አራምፖይ ጉዳዩን ሰሙት። ስማቸው ያልተገለጠ የተባሉት እንግዳ የኢትዮጵያው ፕሬዝዳንት መንግስቱ ኃይለማርያም መሆናቸውንም ደረሱበት። ከዚያም ወደ ቢሮአቸው እንዲመጡ አስደረጉ። የፕሬዝዳንት አራምፖይ ፕሮቶኮል ወደ ኢትዮጵያ ኤምባሲ ደውሎ ለመስፍን ረታ ፕሬዝዳንታችሁ እኮ እዚህኛ ጋር ስቴት ሃውስ ናቸው፣ እንዴት አልሰማችሁም? አሁንም በአፋጣኝ ቶሎ ድረሱ በማለት ተናገረ። ምክትል አምባሳደር የነበሩት መስፍን ረታ በድንጋጤ ወደ አዲስ አበባ ሲደውሉ ምክትል የውጭ ጉዳይ ሚኒስትሩን ፍስሐ ይመርን አገኟቸው። ከዚያም በብስጭት ፕሬዝዳንቱ ሲመጡ ለምንድነው አስቀድማችሁ የማትነግሩን? ምን እያደረጋችሁ ነው? እያሉ ተናገሩ። ምክትል ሚኒስትሩም የቀድሞ ፕሬዝዳንት ማለት ነው አሏቸው። ምክትል አምባሳደሩ ግራ ተጋቡ። ይህንን ያስተዋሉት አቶ ፍሳም ፕሬዝዳንቱ ከአገር የወጡት ከስልጣን ወርደው መሆኑን በማስረዳት እሳቸውን ሄደህ ከማግኘት በፊት የምልክልህን ፋክስ አንብበው፣ ፋክሱ ፕሬዝዳንቱ ከስልጣን ተነስተው ከአገር መውጣታቸውን የሚገልጸው በሬዲዮ የተነበበ መግለጫ ነው አሏቸው። ከዚህ በኋላም ምክትል አምባሳደሩ ወደ ኬንያው ቤተ መንግስት ስቴት ሃውስ አቀኑ። ከአዲስ አበባ የተላከላቸውን የፋክስ መልእክት ይዘውም ከመንግስቱ ጋር ተገናኙ። ወዲያው በሬዲዮ የተነበበውን መግለጫ አነበቡላቸው። እንዲያም ሆኖ ኮሎኔል መንግስቱ መደናገጥም ሆነ መገረም አይታይባቸውም። ይልቁንም ለኢትዮጵያ የሚበጅ ከሆነ ይሁን በማለት ተናገሩ። ቀጠል ላደረጉምና እኔ ግን እዚህ የመጣሁት ወደ ሰሜን ኮሪያ ሄጄ መሳሪያ ለመግዛትና የሸዋን ህዝብ ለማስታጠቅ ነበር አሉ። ብሪፍ ኬዝ ወይም ገንዘብ የያዙበትን ቦርሳቸውን እያሳዩ ቀጥለውም ግራ የተጋቡ በመምሰል አኳኋን ሆነው ታዲያ ዝም ብዬ ወደ ኮሪያ ልሂድ ወይስ ሐራሬ ሄጄ ቤተሰቤን ልቀላቀል በማለት አቶ መስፍንን ጠየቁ።
እሱም ሁሉም ነገር እንዳለቀና እንደደቀቀ ተረድቶ ስለነበር በፍጹም ቅንነት ጓድ ፕሬዚዳንት የሚሻለውማ ወደ ቤተሰቦ መሄድ ነው በማለት ወትሮም በልባቸው ያሰቡትን ሐሳብ ደገፈላቸው። መንግስቱን በፍጥነት እንግዲያውስ ዚምባብዌ ለሚገኘው አምባሳደር ለአጎቴ አስራት ወልዴ ደውለህ ወደሱ እየመጣው እንደሆነ ግለጽልኝ አሉት። ወዲያው ግን ወደ አዲስ አበባ ደወሉ። የሚይዙትን የሚለቁትን ያጡ ጭንቅ ጥብብ ያላቸው የደርግ ባለስልጣናት መግለጫው ከተነበበ በኋላ ያለቃቸውን መኮብለል እያነሱ መብሰክሰካቸውን ቀጥለዋል። በስብሰባው ላይ ያሉ ኮሎኔል መንግስቱ ከናይሮቢ ደወሉ። ጀነራል ተስፋዬ ገብረ ኪዳን ስልኩን አነሱት። ምን አስቸኮላችሁ? እኔ እኮ አንዳንድ መሳሪያ የሚገኝበትን ሁኔታ ለመመካከር ነው የመጣሁት። አሁንም ኃይል አደራጅቼ በደቡብ በኩል እመጣለሁ። ደርግ ጽሕፈት ቤት ሂሳብ ክፍል ውስጥ 15 ሚሊዮን ብር አለ፣ ለመሳሪያም ሆነ ለሌላ ነገር ተጠቀሙበት በማለት ነገሯቸው። ጀነራል ተስፋዬ ለባልደረቦቻቸው ይህንኑ ሲናገሩ ብስጭትና እልህ በአዳራሽ ውስጥ በረከተ። የኢትዮጵያ ሬዲዮም ከአገር መውጣታቸውን ደጋግሞ ገለጸ። እኒያ ሳር ቅጠሉ የሚንቀጠቀጥላቸው ትንሽ ትልቁ የሚረድላቸው ቆራጥነታቸውና አብዮተኛነታቸው በተነገረበት ሬዲዮ ፈርጣጭ ተደርገው ቀረቡበት። ትናንት ማታ አብዮታዊ ቆራጥ መሪ ኮሎኔል መንግስቱ የዚምባብዌ ፕሬዚዳንት ሮበርት ሙጋቤ የላኳቸውን መልእክተኛ ተቀብለው አነጋገሩ ያለው የኢትዮጵያ ሬዲዮ በማግስቱ መንግስቱ ኃይለማርያም ፈረጠጠ አለ። እኒያ አንድ ጥይትና አንድ ሰው እስኪቀሬ ድረስ ግንባሬን ሰጥቼ ዋጋለሁ ያሉት ፕሬዚዳንት ሸሽተው ናይሮቢ መድረሳቸውንም ዓለም አቀፍ መገናኛ ብዙሃን አስተጋቡት። Ethiopia's President Mengistu resigned today under pressure from the advancing anti-government rebels. State radio said the Marxist leader had fled the country after more than 14 years in power. መንግስቱ ኃይለማርያም ወልዴ ከአገር ወጥተው መሄዳቸውን የሚገልጸውንና ለኢትዮጵያ ሕዝብ የተነበበውን መግለጫ ከመስፍን ረታ ከሰሙ በኋላ ወደ ሐራሬ ለመጓዝ የሚያስችላቸውን አውሮፕላን ከአራምፖ ጠየቁ። የኬንያው ፕሬዝዳንት ፈቃዳቸው ሆኖ በእሳቸው ጠባቂዎችና የፕሮቶኮል አጃቢዎች መንግስቱን ወደ አውሮፕላን ማረፊያ ሸኟቸው። በዚህ ወቅት ኮሎኔል መንግስቱ የምንጊዜም ጓደኛቸውንና አጃቢያቸውን ከሐረር 3ኛ ክፍለ ጦር ጀምሮ አብረዋቸው የኖሩትንና በድልና ሽንፈት ዘመን ያልተለዩቸውን ደመቀ ባንጃውን ወደ ሐራሬ አብረዋቸው እንዲሄዱ ጋበዟቸው። ሆኖም ኮሎኔል ደመቀ ፈቃደኛ አልሆኑም። ወደ ሀገር እመለሳለሁ ብለው ወደ መጡበት አዲስ አበባ በመጡበት አውሮፕላን ተመለሱ። አገሪቱን ሁሉንም ነገር ወደ ጦር ግንባር እያሉ ለ17 ዓመት ጦርነት የዳረጓት የኢትዮጵያን ገበሬ የመሬት ባለቤት ያደረገ አብዮት የመሩት ቀይ ሽብርን አውጀው ሺዎችን ያረገፉት የሀገራቸውን መወረር ለመግታት ግንባር ድረስ የዘመቱት የሀገራቸውን ምሁር ግንባሩን እያሉ የጨረሱት መሐይምነትን ለመፋለም የሰሩት ኮሎኔል መንግስቱ ኃይለማርያም አገራቸውን ጥለው ጓዶቻቸውን ትተው ሰራዊታቸውን በትነው ወደ ሐራሬ ጉዞ ጀመሩ። መንግስቱ ተደብቀው የራሳቸውን አውሮፕላን ጠልፈው የራሳቸውን መንግስት አታለው ወደ ዚምባብዌ የሄዱበትን እንቆቅልሽ በተመለከተ ዛሬም ጥያቄ ያላቸው ሰዎች አሉ። እሳቸው ብለውት ባያውቁም ዛሬም ድረስ ሲአይኤ ነው ከሀገር ያስወጣቸው እያሉ ውሸትና ተረት የፈጠሩላቸው አይናቸውንም የጨፈኑ ደጋፊዎች አሏቸው። ኮሎኔል መንግስቱ ግን አሜሪካንም ሆነ ሌሎች ምዕራባውያንን ለስደተኛነታቸው በተባባሪነት ስማቸውን አንስተው ታያውቁም። ከዚያ ይልቅ እኔ መሳሪያ ልገዛ ስወጣ ስልጣኔን ነጠቁኝ እንጂ አልኮበለልኩም እያሉ የራሳቸውን ጓዶች ወንጅለዋል። በመሰረቱ ለጉዞ ምክንያት የተደረገና ልባት የተደረገውና እውነትም የነበረው የብላቴን ጉዞ ነው። ብላቴን ልንሄድ ነው። ኬንያ የሄድኩበት ምክንያት ሌላ የውጭ መገናኛ በር በማግኘት እና በምስራቅ፣ በምዕራብ፣ በደቡብ ተደራጅቶ ለካውንተር አታክ ለመልሶ ማጥቃት ዝግጅት በእኔ ምስጢራዊ ተልእኮ አስረድቼ እና ሁኔታውን አመቻችቼ እንድመጣ ነው ተልእኮዬ። እነሱ ግን እንግዲህ እንደሚመስለኝ ለእኔ መውጫ ነው ያደረጉት ማለት ነው። ምክንያቱም ገና ኬንያ ሲሄድ እኔ በ2 ሰዓት ከ20 በረራ ሲጀምር በ3 ሰዓት እነሱ ስብሰባ እንደጀመሩ እዛ እንደደረስኩኝ በ7 ሰዓት የእኔ ከስልጣን መውረድ ዜና እንደተነገረ ባህሪው ይሄ ነው እና በዚህ ሁኔታ ነው እንጂ እኔ አልኮበለልኩም። እንዲህ እያሉ ሲዋሹ የኖሩት መንግስቱ እውነት የነበረው የብላቴ ጉዞ ነው፣ ኬንያ ሄድኩትም መሳሪያ ገዝቼ መልሶ ለማጥቃት ነው ሲሉ የነበሩት ኮሎኔል ከ3 አስርታት በኋላ እውነተኛውን ነገር ፍርጥ አድርገው ተናግረዋል። አገርን ጥሎ ስለመሄድ የወሰኑት 1 ወር አስቀድመው ሚያዝያ 14 እንደነበርም በዚምባብዌው መኖሪያ ቤታቸው ቃለ ምልልስ ስለሰጡት ደራሲ ይታገሱ ነግረውታል። ሚያዝያ 14 ደግሞ ብሔራዊ የሸንጎ ስብሰባ የተካሄደበት ሲሆን እነ ዶክተር ኃይሉ አርያ ኮሎኔል መንግስቱን ኪኒን ይዋጡ እያሉ በድፍረት የተናገሩበት
አንድ የላሊበላ ሊቀ ጳጳስ እንደ ቋንጣ ደርቀው ይቀራሉ እንጂ መንጌ አገር ጥለው አይሄዱም እያሉ ጥርጣሬያቸውን የገለጹበት መድረክ ነበር። ኮሎኔል መንግስቱ 17 ዓመት ሙሉ ሳልደፈር በዚያች ቀን ተደፈርኩ በማለት ትዝታቸውን ባስነበቡበት መጽሐፍ ላይ አስመዝግበዋል። እናም በዚህ መድረክ ላይ ሰራዊት እንዲጠናከር ሐሳብ ባቀርብ የሚሰማኝ አጣሁ የሚሉት መንግስቱ በዚያ መድረክ ላይ የስንብት ቃል ተናግሬያለሁ ይሉና ቃል በቃል እንዲህ ይላሉ። ስለኔ ከሀገር መውጣት የኢትዮጵያ ሕዝብ ብዙ አውርቷል። እኔ በደንብ አድርጌ ተሰናብቼ ነው የወጣሁት። ደህና ዋሉ ነው ያልኳቸው። ምንም ስውርና ድብቅ ነገር የለውም። ብላቴን ሄዱ ምናምን ብሎ ነገር የለም። እውነት ነው፣ ብላቴን ሄዳለሁ ብያለሁ። ኬንያ ወይም ዚምባብዌ እሄዳለሁ አልልም። እውነቱ ይሄ ነው። እዚያ ብቀመጥ ኖሮ ውጤቱ በወያኔ እስር ቤት መበስበስ ነው። በወቅቱ ከነበረው አንጻር ወያኔን የሚያቆም ነገር የለም። በደንብ አድርጌ ተሰናብቼ ነው የደመደምኩት። ብዙዎቹ ሳልነግራቸው ተደብቄ ሸሽቼ እንዳልወጣሁ ያውቃሉ። በጣም የቅርብ የሆኑ ጓዶቼን አባቴን ጨምሮ ምን እናደርግ ምን ይሻላል ብዬ መከርኩ። ሁሉም ጣልና ሂድ፣ ሊገሉህ እኮ ነው የሚፈልጉት አሉኝ። በመጨረሻ ሁሉም ነገር አስጠላኝ። አሁን ኢትዮጵያ ውስጥ ሄጄ የመኖር ዕድል አለኝ ብዬ አላስብም፣ ፍላጎቱም የለኝም በማለት የተናገሩትን የስደተኛው መሪ ትረካዎች የተሰኘው መጽሐፍ ያስነብባል። እናም መንግስቱ አገር የለቀቁት በጦርነት ተሸንፈው ከቤተሰቦቻቸውና ጓዶቻቸው ጋር መክረው እንጂ በድንገት በአሜሪካ ግፊት ወይም ድሮ ይናገሩት እንደነበረው መሳሪያ ለመሸመት አለመሆኑን ራሳቸው በማረጋገጥ በዚህ ረገድ ያለውን ውዝግብ ቋጭተውታል። ለዓመታት የዋሹትንና ሌሎች ባለስልጣናት አይደለም እያሉ ሲሞግቱለት የነበረውን እውነትም አወጣጣቸውን በማስመልከት በማያሻማ አገላለጽ አስቤበት ተሰናብቼ ወጣሁ ብለዋል። ሶስተኛው የኢትዮጵያ ፕሬዝዳንት ስልጣናቸውን በተቃዋሚዎቻቸው ተነጥቀው የኮበለሉና በወጡበት የቀሩ የመጀመሪያው የኢትዮጵያ መሪ አሁንም በስደት ከሚኖሩ የአፍሪካ መሪዎች አንዱ የሆኑት ኮሎኔል መንግስቱ ኃይለማርያም በ33 ዓመታቸው ስልጣን ይዘው የነበሩት ሻለቃ ከአገር ከወጡ 34ኛ ዓመታቸውን ዛሬ ደፍነዋል። ልክ በዛሬው ዕለት ከ34 ዓመታት በፊት ከአገር የለቀቁትን ኢትዮጵያን ለ17 መስከረሞች ያስተዳደሩትን በግንቦት ተወልደው በግንቦት ስልጣንም አገር የሚያጡትን የመንግስቱ ኃይለማርያምን አወጣጥ በማስመልከት ያዘጋጀነውን ጥንቅር ለመስራት አዲስ ተድላ፣ ብርሃኑ ባይህ፣ ፍስሐ ደስታ፣ ፋሲካ ሲደልል፣ ገነት አየለ፣ ፍቅረ ስላሴ ወግደረስ፣ ዘነበ ፈለቀ፣ ይታገሱ ጌትነትና ፖል ሄንዝ የጻፏቸውን መጽሐፍት ተጠቅመናል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።